ሰላም ጤና ይስጥልን። ውድና የተከበራችሁ የገቢ ዩቱብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላም እግዚአብሔር እጥፍ ድርብ ይሆንላችሁ ይብዛላችሁ። እንግዲህ አዳዲሶች ለሰብስክራይብ አድርጉ፣ ላይክ አድርጉ፣ አበረታቱኝ። ነባሮችም አበረታቱኝ፣ ቤተሰብ ሁኑኝ። አዳዲሶች እና አዲስ ጀማሪ ነኝና አበረታቱኝ። እንደዚህ ስሪ፣ እንደዚህ ብትሰሪ ያዋጣሻል፣ እንደዚህ ብትሰሪ አብረን እናድጋለን የምትሉ ሀሳባችሁን አስቀምጡልኝ ውዶችዬ። እሺ፣ እናመሰግናለሁ። ስለ ከዚህ በፊቱ ዛሬ ይዤላችሁ የመጣሁኝ ናሂና ነውብዬ ነው ይዤላችሁ የመጣው። ነውብዬ እንግዲህ እንዳው ከእርግዝናዋ ጀምራ እስከ መውለዷ ከወለደች ጀምሮ ደግሞ እስከ ዛሬ ሁሌም እያለቀሰች እየተናደደች እሱም ሴቱን አስከትሎ እየመጣ በቃ እሱን ተከትለው የሚመጡ ሴቶች እሷን ሊደዋደቡ ምናምን እያሉ በቃ ትዳራቸው ክብር አጥቶ በእነሱ ቤት በራሳቸው እጅ እና በጣም የሚያስጠላ ጊዜ ነበርና አብሶ ሴት ልጅ ወልዳ መከበር አለባት፣ እንክብካቤ ያስፈልጋታል። እሷ ግን ወልዳ በጣም ነው ችግር የበዛባት። ምክንያቱም በቃ እሱም በክፉ መንፈስ ተያዘ መሰለኝና በጣም አንዳንድ ጊዜ ሰው ክፍተት ሲፈጥር ማለት ነው፣ ሌላኛው ደግሞ የበለጠ ነው የሚያሰፋውና በትዳራችሁ ውስጥ በጓደኝነታችሁ ውስጥ ክፍተት አትፍጠሩ እና ጠንካራ ሆኑ። በጸሎትም በርቱ ነው የምላችሁና የሆነ ነገር አንዴ ከተናካ ቶሎ ለማስተካከልም ለመለያየትም በነገራችን ላይ መለያየት መፍትሄ አይደለም እና ለማስተካከል በጣም ጊዜ ስለሚወስድ በቃ ነገሮችን አታስፉ፣ ጠበብ አድርጉ። አሁን ብዬና ናሂ በጣም ተጨቃጨቁ። ይሄ ህፃን ልጅ በሆዷ አለ። ስንቴ ወርቃ ተነሳች፣ ስንቴ ሆስፒታል ገባች። ባለፈውም እሰደዳለሁ ብላ ተነስታ ኤርፖርት ላይ ተነጓደኞቹ ሄዶ ሲለምናት እዛ ራሷን ስታ ወርቃ ሆስፒታል ስንት ቀን አደረችና በቃ በጣም ነበር የምታሳዝነኝ። የምር እኔ ደግሞ የሴት ልጅ ጉዳት በጣም ነው የሚያንገበግበኝና ዛሬ ግን ደስታዋን ሳይ በጣም ነው ደስ ያለኝ። ፕሮግራም አዘጋጅቶ ስጦታ ገዝቶላት ጓደኞቹን ሰብስቦ እና ልዩ ዜማዎችንም ጠርቶ ጋብዞ ምናምን በጣም ፏ ያለ ቪዲዮ ነበር። የዛሬው ቪዲዮ በጣም አስደስቶኛል። ስለታረቁ ደስ ብሎኛል። እሷም ይቅርታ አድርጋለታለች። እሱም ተንበርክኮ ይቅርታ ጠይቋል። ስጦታም ይዞላት መጣል እና እንግዲህ ይቅርታ የበለጠ ነገር የለም። ናሂ እንኳ ያው የዋህነት አለበት፣ ሰውን ይቀርባል። ሰዎቹ በራሱ ጓደኛ ነው ይሉ ነበር እኮ መጀመሪያ ላይ። ችግሩ የተፈጠረው የራሱ ጓደኛ ነው እንደዚህ የሚያስደርግ እየተባለ ነበርና በህይወታችን ውስጥ የሚያስፈልጉና የማያስፈልጉ ሰዎችን መለየት አለብን። ለኛ ጥሩ ነገር የሚመኙትን፣ አንዳንዶቹ ደግሞ ጥሩ አመለካከት ያላቸው እያስመሰሉ ግን ጥሩ አመለካከት የላቸውም ጓደኞቻችን ማለት ነው። እና ከዛ ውስጥ ለይተን ማውጣት አለብን። ጓደኛ ማብዛት የለብንም። መቼስ ከትዳር የበለጠ ነገር የለንም። እኔ እንጃ ይሄ ጓደኝነቱ በቃ ጣዕሙ እየተቀየረ ነው ለዛው። በፊት እኮ ጓደኛ ሲባል ስታጠፉ የሚመክራችሁ፣ ወደ ጥሩ ነገር የሚወስዳችሁ፣ ስታጠፉ የሚቆጣ የሚያስተካክል ነበር። ያ ሆኖ የሚያጠፋ አንደኛ ሆኖ አንደኛ አፍ ለምን ሚስትና ባል መሀል ገብተው እሷን ወይ እሱን እየተናገሩና አፍ ካልሆነላችሁ ያሉ ያሁን ጓደኛ ነው። ከክፉ ጓደኛ ፈጣሪ ይጠብቀን። እኛም መልካም ጓደኛ ለመሆን ይርዳን ፈጣሪ። እና እናንተም በራሳችሁ
መልካም ጓደኛ ስትፈልጉ መልካም ሰው ለመሆን ሞክሩ። እናንተም መልካም ሴትም ከሆናችሁ መልካም ሴት ለመሆን ሞክሩ። ፈጣሪ ይርዳችሁ። ሁላችንም ፈጣሪ ይርዳንና ዛሬ ይቅርታ ጠየቃት፣ ስጦታ ሰጣት፣ አበባም ስጦታ ሰጣት፣ የአንገት ጌጥም ስጦታ ሰጣትና በጣም ደስ የሚል ነው። እኔ የእሷ ደስታ ያስደስተኛል እና በትዳር በመፍረስ ላይ ምንም የሚገኘው ነገር የለም እና እግዚአብሔርም ይከፋብናል። ትዳር ስናፈርስ፣ ትዳር ሲፈርስ ብዙ ነገር የሚጎሉ ነገር አለ። አንደኛ ህጻናቶቹ ይጎዳሉ። ከእናትና ከአባት ተለያይቶ ከአንድ ሰው ጋር ሲያድጉ የአንዱ ፍቅር ይጎልበታል። ያ መጉደል ደግሞ ነገ ተነገ ወዲያ ተጽዕኖ ያሳድርበታል እና መታረቃቸው በጣም አስፈላጊ ነው። የልጆች እናትና አባት ሆነዋል እና በቃ በጣም ነው ደስ ያለኝ። ወንድሟ ደግሞ ጉልቤ ያጫውተው ነበረ። እግዚአብሔር ይመስገን ዛሬ የለም። ግን አንዳንዴ ወንድም ይኖራችሁ፣ የምር ወንድም ያላችሁ፣ ታላቅ ወንድም ያላችሁ እግዚአብሔር ይመስገን በሉ። እኔም ታናሽ አለኝ፣ እግዚአብሔር ይመስገን ያሳድግልኝ እና ፈጣሪ ይጠብቅልሽ በሉኝ። በዚሁ ታናናሽ ወንድም አለኝ እና ወንድሟ ሲያርበደብድ ነበረ። ዛሬ ራሱ ተንበርክኮ ይቅርታ ሲጠይቃት ወንድምሽ የለም እያለ ሰቀቀን ሆኖበት እና አንዳንድ ጊዜ ቤተሰብ አስፈላጊ ነው እና የእውነት በጣም ደስ የሚል ነገር ነው። ግን መጥፎ ጓደኛ እንዳሉ ሁላ ደግሞ መልካም ጓደኛ አለው። ልክ እንደ አሹ አይነት ያንኛውም ደግሞ የሱ ጓደኛ አንድ ላይ ለማስታረቅ ወዳና ወዲህ የሚሉትና በጣም መልካም ጓደኞች ናቸው። እንደው ፈጣሪ በያላችሁበት ይጠብቃችሁ እናንተንም እና በጣም ነው ደስ የሚሉት። ክፉ ጓደኛ እንዳለ ደግ ጓደኛ አለ። መጥፎ ሰዎች እንዳሉ መልካም ሰዎች አሉ እና ፈጣሪ መዋደድን፣ አንድነትን፣ መተሳሰብን ያብዛልን። ፍቅር ነው የሚፈልገው፣ ፍቅር ነው ያጣነውም እንጂ ጸብ ምን አባቱ ያደርግልናል? መፋቀር፣ መቀራረብ ነው የሚያስፈልገውና በህይወታችን ውስጥ ፈጣሪ ከኛ ጋር ከሆነ ማናሸንፈው ነገር፣ ድል ማናደርገው ነገር የለም እና ፈጣሪ መልካም ጓደኛ ይስጣችሁ። ውሏችሁን አስተካክሉ። ሰው ውሎውን ይመስላል ይባላል እና ውሎ ሲባል እንዳው መሬት ረግጠን የምንውልበት ብቻ አይደለም። ከምን አይነት ሰው ጋር ነው የምንውለው፣ ከምን አይነት ሰው ጋር ነው ጓደኛ የምንሆነው የሚለውን በጣም ማሰብ ማስተካከል ያስፈልጋል ማለት ነው እና ዛሬ እነሱ እንደዚህ ሆነው ሳይ በጣም ነው ደስ ያለኝና ሁላችሁም እንኳን ደስ አላችሁ። እንግዲህ ሰው ሲታረቅ ማንኛውም ሰው ይደሰታል እንጂ ቅር አይለውምና እኔ በጣም ደስ ብሎኛል። በርቱ፣ አበረታቱኝ። እኔንም እንግዲህ ውብዬ ለናሂ ይቅርታ እንዳደረገችለት አይታችኋል። እሱም ይቅርታውን ጠይቆ ካሁን በኋላ እንግዲህ እንጠብቃለን። ምርጥ ቪዲዮ ይዘውልን እንደሚመጡ ተስፋ እናደርጋለን። በተስፋ እንጠብቃለን ማለት ነው እና እንደዛ ነው። በእርግጥ ለመኖር ጓደኛ የሚያስፈልጋል። እንደዛ አንዳንድ ነገር ግን በቃ ራስን መጠበቅ። የሆነ ችግር ላይ ሰው ደረሰልኝ፣ ይሄ ሰው ችግር ላይ ነው እንደዚህ ያደረገልኝ የሚባለን መተው በቃ። ማንም ሰው ለራሱ ነው የሚኖረውና ማንም ምንም ያድርግ ለሱ መልካም ማሰብ ነው እንጂ ምንም ዋጋ የለውም። ማጣላት፣ መጣላት ምን ተገኘው? እነሱ ስላጣሉ ምንም አላገኙም። እነሱ ቢጣሉም ባይጣሉም ምንም አያገኙምና እግዚአብሔር ይመስገን ሁሉም ነገር ተስተካክሏል። እንግዲህ ዛሬ ደርሷል የይቅርታ መጠያየቁ ቀንና እወዳችኋለሁ።
ስለምታበረታቱኝ ከልብ አመሰግናለሁ። መልካም ቀን ይሁንላችሁ። ባይ ቻው።